እንደወለደች ይናገራል። ወንድ ልጅ የወለደችው ሴት አሳደዳት። እቺ ማናት? እቺ ሴት ወንድ ልጅ የወለደችው ሴት። ኦኬ አሁንም ተረጋግተህ ስማኝ። ሜታፎሪክ ነው አገላለጡ። ማርያም አይደለችም ክንፍ ተሰጥቷት በረረች እያለ ነው። ማርያም ክንፍ ተሰጥቷት በረረች። እኔ ወንድ ልጅ ጋር ያለሁት ወንድ ልጅ የወለደችው ሴት አሳዳት። ይሄ ለማን ተነገረው? ኢሚዲየት ቀጣይ ቨርሱ እኮ ክንፍ ተሰጥቷት በረረች ይላል። ማርያም በረረች እንዴ? እኔ ጥያቄውን መልስልኝ። ሊትራል አይደለም ሜታፎሪክ ነው። ማርያም ክንፍ ኖሯት በረራ አታውቅም። ይቺ ሴት ጽዮን ናት? አዎ ጽዮን ነች። ይሄ የተነገረው ለጽዮን ነው እንጂ ለማርያም አይደለም። ይቺ ሴት የተባለችው ወንድ ልጅ የወለደችው ጽዮን ናት እንጂ ማርያም አይደለችም የተባለበትም አስጀስተኝ። ኦኬ እሰጥሃለሁ፣ ትንሽ ትታገሰኛለህ። እመጣልሃለሁ። ሌላ ጥያቄ ካለ ሂድ። ወደ ሌላ ሂድ። የአንተ ጸጋና የማርያም ጸጋ አንድ አይነት ነው? የአንተ ጸጋና የማርያም ጸጋ ማለት ምን ማለት ነው? ምንም ማርያም ከኛ የተለየ ጸጋ የላትም ስላልክ የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው እኮ። ማርያም ከኛ የተለየ ጸጋ የላትም ማለት ጸጋ ከእግዚአብሔር የሚሰጥ ነፃ ስጦታ ነው። ስለዚህ የእግዚአብሔር ስጦታ ነው። ማርያም ስፔሻል አይደለም። ማርያም ቆይ ስማኝ ወንድሜ፣ ጥያቄን በደንብ ስማኝ። ጥያቄ ቅድም ምን አልክ? የእኛም ጸጋ የድንግል ማርያም ጸጋ አንድ አይነት ነው ብላል። የአንተ ጸጋና የድንግል ማርያም ጸጋ አንድ አይነት ነው ወይ? ጸጋ አንድ ነው እኮ የጠየቅኩ እሱን አይደለም። የአንተ ጸጋና የድንግል ማርያም ጸጋ አንድ ናት ወይ? ጸጋ የኔም የማርያምም የሰው ልጆች በሙሉ ከእግዚአብሔር የተሰጠ አንዱ ጸጋ ነው። የጠየቁ አንድ አይነት ነው። የአንተና የድንግል ማርያም ጸጋ የሰው ልጆች በሙሉ ጸጋ አንድ ነው። እሺ ድንግል ማርያም ከሴቶች መካከል የተለያት ጸጋ ምንድን ነው? ከሴቶች መካከል የሚለያት አምላክን በስጋ በወለደች። እሺ ከሴቶች መካከል ሲል ከፍጥረት ሁሉ ማለት ነው ወይ ሴቶችን ብቻ ማለት ነው? አይ ከሴቶች መካከል ማለት ከሴቶች መካከል ነው እንጂ ከወንዶችን አይጨምርም። ከሴቶች መካከል ካለ ከሴቶች መካከል ነው። እንደዛ ነው የምንወስደው። ወንዶችን አይጨምርም ወይ? ከሴቶች መካከል ካለ ከሴቶች መካከል ብለን ነው የምንወስደው። ሴት ከተባለ ወንድ። ስለዚህ በከሴቶች መካከል የሚለው ወንዶችን አይጨምርም እያልክ ነው? ከሴቶች መካከል ካለ መጽሐፍ ቅዱስ በቃ ከሴቶች መካከል ብለን ነው የምንወስደው። ስለዚህ ድንግል ማርያም ከአንተ የተለየች አይደለችም። ከወንድ ስለሆን ከአንተ እኩል ናት። አይ የምትለይበት ከኔ ያለ አምላክን በስጋ የወለደች ናት። ምን ጥያቄ አለው? ከሴቶች መካከል ስለሚል አልከኝ። ኤፍሬም ከሴቶች መካከል ስለሚል የተነገረው ለሴቶች እንጂ ለወንዶች አይደለም እያልከኝ ነው። እኔ ለወንዶች ነው ለወንዶች አይደለም ምናምን አላልኩ። እኔ ያልኩ ምንድነው ከሴቶች መካከል ካላት በቃ ከሴቶች መካከል ነው ያላት። እንደዛ መቀበል ያስፈልጋል። ወንዶችን አይጨምርም። ደቂቃ ጨርሳል። በነገራችን መልካም እሺ